የአሜሪካ የውጭ ጉዳይ መስሪያ ቤት ከአፍሪካ አህጉር የሶማሊያ፣ ሱዳንና ሊቢያ ዜጎችን ጨምሮ የበርካታ አገራት ዜጎች ወደ አሜሪካ እንዳይገቡ ገደብ የሚጥል ረቂቅ ዝርዝር ማዘጋጀቱን ኒውዮርክ ታይምስ ዘግቧል። መስሪያ ቤቱ ዜጎቻቸው የቪዛ እገዳና ገደብ የሚጣልባቸው አገራት በ3 ደረጃ የከፈላቸው ሲሆን ጥብቅ የቪዛ ገደብ ከሚጣልባቸው አገራት መካከል ከአፍሪካ ኤርትራ፣ ደቡብ ሱዳንና ሴራሊዮን ተጠቅሰዋል። በዚህ ዝርዝር ውስጥ የሚገኙ አገራት ዜጎች የቱሪስት ወይም የስደተኝነት ቪዛም እንደማያገኙ ተገልጿል። በአንጻሩ ዜጎቻቸው የአሜሪካ ቪዛ እንዲያገኙ በ60 ቀናት ውስጥ አንዳንድ ቅድመ ማስጠንቀቂያዎችን ማድረግ ከሚጠበቅባቸው በማስጠንቀቂያ ዝርዝር ውስጥ ከተጠቀሱት ሀገራት ውስጥ ከአፍሪካ አህጉር አንጎላ፣ ቤኒን፣ ቡርኪና ፋሶ፣ ካሜሩን፣ ኬፕ ቨርድ፣ ቻድ፣ ኮንጎ ዲሞክራሲያዊት ሪፐብሊክ፣ ዚምባብዌ፣ ጋምቢያ፣ ላይቤሪያ፣ ማላዊ፣ ማሊ፣ ሞሪታኒያ እና ሌሎችም ተጠቅሰዋል። የሀገራቱ ዝርዝር ጊዜያዊ ሲሆን የመጨረሻውን ዝርዝር የሚያጸድቀው የፕሬዝዳንቱ ቤተ መንግስት ይሆናል ተብሏል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በአሜሪካ የደቡብ አፍሪካ አምባሳደር ኢብራሂም ራሱላን በይፋ ከሀገር አባሯል። አምባሳደሩ ከአሜሪካ የተባረሩት የአሜሪካ ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ አምባሳደሩ አሜሪካንንና ፕሬዝዳንት ትራምፕን ይጣላሉ በማለት በከሰሷቸው ማግስት ነው። ፕሬዝዳንት ትራምፕ የደቡብ አፍሪካ መንግስት የነጭ ዜጎችን መሬት ከህግ ውጭ በመውረስ የዘር መድሎ ይፈጽማል በማለት ወደ አሜሪካ መሰደድ ለሚፈልጉ ነጭ ደቡብ አፍሪካውያን ጥገኝነት መስጠት የሚያስችል ህግ መፈራረማቸው አይዘነጋም። የፕሬዝዳንት ትራምፕ አስተዳደር ደቡብ አፍሪካ መንግስት ከኢራን ጋር ወግኗል በማለትም ከሷል። ይህንን በየቀኑ አዳዲስ መረጃዎችን በማራኪ ሁኔታ የሚያቀርብላችሁን ቅኝት ዴይሊ ቻናል ሰብስክራይብ በማድረግ አዳዲስ መረጃዎችን በጊዜው ያገኙ። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል በአፍሪካ ቀንድ ቀጠና አሁን የተፈጠረው ችግር ምንጩ በህጋዊ መንገድም ይሁን በወታደራዊ ኃይል ወደብ ወይም የባህር በር መገኘትን ዓላማ ካደረጉ ተቀባይነት ከሌላቸው የግዛት ተስፋፊነት ፍላጎቶች ጋር የተያያዘ ነው በማለት በኤክስ ገጻቸው መልእክታቸውን አስተላልፈዋል። የማነ ለአፍሪካ ቀንድ ሰላምና መረጋጋት ፈላጊ የሆኑ ሀገራት ሁሉ ለዚህ አካሄድ ቁርጥ ያለና የማያወላድ ህጋዊና ሞራላዊ አቋም ሊይዙበት እንደሚገባ ገልጸዋል። የማነ በኢትዮጵያ መንግስትና በህወሓት መካከል ከ2 ዓመት በፊት የተፈራረመው ተጠያቂነቱን ወደ ኤርትራ ማዞር ቅንነት የጎደለው ነው ብለዋል። የስምምነቱ ትግበራ በሳምንታት ወይም በ2 እና 3 ወራት ብቻ የተገደበ ነበር ያሉት የማነ ትግበራው መጓተቱ በቅርብ ከተፈጠረው የህወሓት ክፍፍል የሚቀድም እንደሆነ ገልጸዋል። ይህንን በየቀኑ አዳዲስ መረጃዎችን በማራኪ ሁኔታ የሚያቀርብላችሁን ቅኝት ዴይሊ ቻናል ሰብስክራይብ በማድረግ አዳዲስ መረጃዎችን በጊዜው ያገኙ። ዓለም አቀፍ ድንበር የለሽ የሐኪሞች ቡድን ጋምቤላ ውስጥ በኮሌራ ወረርሽኝ በአንድ ወር ውስጥ ብቻ 31 ሰዎች እንደሞቱ አስታውቋል። በሽታው ከተገኘበት የካቲት 3 ወር ወዲህ በክልሉ በትንሹ 1500 ሰዎች በበሽታው እንደተያዙ ድርጅቱ ገልጿል። ድርጅቱ ከደቡብ ሱዳን አዲስ በተቀሰቀሰው ግጭት ሳቢያ ወደ ጋምቤላ የሚሰደዱ ስደተኞች መበራከት ወረርሽኙን እንዳባባሰው ጠቅሷል። በደቡብ ሱዳንና አካቦ አውራጃ ብቻ ባለፉት 4 ሳምንት ውስጥ 1300 ሰዎች በበሽታው ተይዘዋል ተብሏል። ኢትዮጵያ ውስጥ ለኮሌራ ታማሚዎች የሕክምና አገልግሎትና ንጹህ የመጠጥ ውሃ አቅርቦት እያደረገ መሆኑን የገለጸው ድርጅቱ ለጤና ተቋማት ድጋፍ ማድረግና የኮሌራ ክትባት መስጠት እንደሚያስፈልግ ገልጿል። የዓለም ጤና ድርጅት ወረርሽኙ በ8 ወረዳዎችና በ4 የስደተኞች መጠለያዎች እንደተስፋፋ ሰሞኑን ገልጾ ነበር። ይህንን በየቀኑ አዳዲስ መረጃዎችን በማራኪ ሁኔታ የሚያቀርብላችሁን ቅኝት ዴይሊ ቻናል ሰብስክራይብ በማድረግ አዳዲስ መረጃዎችን በጊዜው ያገኙ።